السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? የረጃል እንደ ሀያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝትርፍርፍ ይበል። ዛሬም በአላህ ፍቃድ ተመልሰን ወደ እናንተ መጥተናል። እስከ መጨረሻ ቪዲዮን ስሙ። ቪዲዮ ሰምታችሁ እንዳትወጡ ላይክ እንደገባችሁ ማድረጋችሁን እንዳትረሱ። ላይክ እናንተ የምታደርጉ ለሌላ ሰው ቪዲዮ ወጥቶ ለእነሱም ችግር እናንተ እንዳወጣችሁ እንደተካፈላችሁ ኃይር እንዳገኛችሁ ይቆጠራል ማለት ነው። እናንተም ኃይር በቀላሉ ማግኘት ትችላላችሁ። እኔ ግን አቡ ቢላ ታዝባቸዋለሁ፣ ግን ችግር የለውም መብታችሁ ነው ብያለሁ። አስተያየት ኮሜንት ይጽፋሉ እንዲቸግረኛ ብለው ይጽፋሉ፣ ግን ላይክ አታሩ። ላይክ ማን እንደሚያደርገኝ ማን ኮሜንት እንደሚጽፍልኝ ማን ሰብስክራይብ እንደሚያደርገኝ እኔ አያለው፣ ግን ችግር የለውም አታርጉ። ላይክ ጥቅሙ እንደናንተ የተቸገሩት ሰዎችን እንደሊወጣ ነው እንጂ አይከፍለኝም ብያለሁ ባለፈው ራሱ እና እንደዚህ ያለኝ አጠራ አድርገን እንነግራቸዋለን። በባህር ነው የመጣሁት፣ ባላ ከፊል የለኝም እርዱኝ። ፓስፖርት የት ነው የሚወጣው? ማያውቁ ሰዎች አሉ። ይሁን እንደዚህ አዳዲስ ሰብስክራይብ የሚያደርጉ ሰዎች ናቸው መሰለኝ። ፓስፖርት የት ነው የሚወጣው? እንደዚሁም ደግሞ በፓስፖርት በመታወቂያ ፓስፖርት ማውጣት ይቻላል ከጠፋ 3 ወር የሚሉ ሰዎች አሉና አጠራ አድርገን እንንገራቸው። አሁን ዋናው ነገር የዛሬ ማለት ነው ከፊል የት ነው የሚያገኘው? እንዴት ነው የሚያገኘው ባጭሩ። ሁለተኛ ደግሞ ፓስፖርት የት ነው የሚያገኘው? የት ነው የሚወጣው? ሶስተኛው ደግሞ በ3 ወር ነው የጠፋሁት። ፓስፖርት ማግኘት በመታወቂያ ይቻላል ወይ? እንደዚህ ነው አይደለም? አንደኛ ላይ ጆሮአችሁ በደንብ ስሙና ይሄ ስትሰሙ እናንተም ትጠቀማላችሁ። አሳልፋችሁ የምትሸርቱ ቪዲዮ ለእነሱም ተጠቃሚ ይሆናሉ ማለት ነው። ስለዚህ ይሄ ቪዲዮ እስከ መጨረሻ መስማታችሁ ግዴታ ነው። እንደገባችሁ ግን በላይክ ጀምሩ። እሺ ከፊል ከየት ነው የምታገኙት? ከፊል ለመጀመሪያ ራሳችሁ ነው የምታዘጋጁት። አንደኛ ወይም ከምትሰሩበት ቦታ የምታዘጋጁ ከሆነ ከእነሱ ጋር የምትሰማሙ ከሆነ እነሱ ራሳችሁ እንደሊሆኑ ትጠይቃላችሁ። ካጣችሁ ደግሞ አሳልፋችሁ ጓደኛ የራሳችሁ ጓደኛ ተጠያይቃችሁ በብር ይገዛል ተጠያይቃችሁ ወይም ዴና ከፊል ልታገኙ ትችላላችሁ። ይሄ አልፎ ከሆነ ደግሞ በብር ራሱ ጓደኛዎቹ የሚታቁ ሰዎች ሰው ይተዋወቃል አይደለም? ከእነሱ በብር ኃይል ከፊል ልታገኙ ትችላላችሁ። ላቋርጥና በዚህ አጋጣሚ እኔን የምትከታተሉ ሰዎች ካላችሁ እህታችን በአላህ ብላ ለምናኛለች። በብር ከፊል የሚገዛ የምታውቁ ሰዎች ካላችሁ ኮመንት ጻፉ ወይም ቁጥር አስቀምጡላት፣ እርዷት። በአላህ ብላለች ሰው የለኝም እና እንደ ከማባቴ ያለኝ እና ሂጄ አይቼ መምጣት እፈልጋለሁ ብላለች። ከፊል ወይም ዘመድ ካለሽ ወይም ወንድም ካለሽ ከዛ ወንድምሽ ቢሮ መክተብ ከሄድሽ እዛም በብር ይገዛል ተብለዋል። እዛም ሄደሽ ሞክሪ። ታንሽ ፓስፖርት የት እንደሚመጣ ባጭሩ ገለጻ አድርግላችሁ። ፓስፖርት የምትፈልጉ እስከዛሬ አንድ ጊዜ ብቻ ህግ ወጥቶ በመታወቂያ ሲወጣ አይቻለሁ። ከዛ በፊት በመታወቂያ እዚህ ተቀምጦ ሲያወጡ አላየውም። ፓስፖርት ቀጥታ የበፊቱ ቁጥር ምታቂ ከሆነ ወይ ሙሉ ስምሽ በፊት ያወጣሽ ምታቂ ከሆነ ቀጥታ አምባሲ ሄደሽ በቀላሉ ገንዘብ በቀላሉ ዋጋ ሄደሽ ማውጣት ትችላለሽ። አባባላ ምትልክ የት ነው የሚወጣው ነው አባባሏ። እኔ ልመልስልሽ ኤምባሲ ነው ማማይ፣ ኤምባሲ ሄደሽ ነው የምታወጪው። የት ነው የሚወጣው ነው ያለችው ጥያቄዋ። ጅዳ ኮን የጅዳ ኤምባሲ ጠይቀሽ በሹፌር ትሄጃለሽ። ሪያድ ኮሽ የሪያድ፣ ደማም ኮሽ የደማም የሪያድ የደማም ኤምባሲ ትሄጃለሽ። የኢትዮጵያ ኤምባሲ ማለት ነው። እሺ ስለ ፓስፖርት ያወራል መሰለኝ። እሺ ከመጣ 3 ወር ነው እኔስ ይመለከተኛል ያለች ነው። 3 ወር ናት። ፓስፖርት ካላት ይመለከታታል። ከፊልና አዲስ ከፊልና አዲስ ፓስፖርት ኢቃማ ቁጥር ደግሞ ግዴታ ነው። በኢቃማ ቁጥርሽ ነው ኢቃማ የሚሰራልሽ። እኔ አሁን ራሱ አላወኩም ነበረ። እንዴት ነው ብዬ ስጠይቅ በኢቃማ ቁጥርሽ ላይ አብሽር ይከፈታል። ያ አብሽሩ ከወጣ ሁሉ ነገር ካለቀ በኋላ ያ ሳዑዲ አረቢያ የገባችሁበት ስማችሁ ራሱ ያ ኢቃማው ራሱ ከፊላችሁ ጋር የነበራችሁበት ኢቃማው ራሱ ከፊል ይቀየራል እንጂ ራሱ ነው የሚታደሰው። ለካ እኔ አላወኩም እንጂ ራሱ ነው የሚታደሰው። ሌላ ለየት ያለ የሚወጣ ነገር የለም። ስምሽ ሀያት ከሆነ በሀያቱ ራሱ ከፊልሽ ብቻ የሚቀየረው እንጂ ስምሽ ራሱ ነው። ስለዚህ 3 ወር ከሞላሽ አዲስ ከፊል የሚቀየርበት ነገር የለም። እኔ ደግሞ ላንቺ አንድ ጥያቄ አለኝ። ዛሬ ብዙ እያወራሽ ነበር። በጣም ከፍቶኛል ምናምን ብለሽ እያዛንሽ አይቼሻለሁ። ለምንድን ነው የከፋሽ? በዚህ
ፓስፖርት ነገር ተያይዞ ነው ወይ በኢቃማ ነገር ተያይዞ ነው? ምን አጥተሽ ነው? በደስታ ለሰው እየገለጽ ነበርሽ ማለት ነው። አለኩልሃል አልহামዱሊላህ እናም አላ ጥሩ ነገር ሲያጋጥማችሁ መጥፎ ነገር ሲያጋጥማችሁ አልহামዱሊላህ ማለታችሁ እንዳትዘናጉ። የረኔ ከፊሌ ልትሆን የነበረችው ያው የረጃሉ አሰሪ ናት። የረጃሉ አሰሪ ወላሂ ማሻአላህ ተባረካላ ጀዛዋን አላህ ይክፈለው። በጣም ጥሩ ሰው ናት። አላህ ይጨምርላት። ሁሉ ማሻአላህ በሏት። ማሻአላህ በሰዋፍ እንደገባ ሰሪ ማሻአላህ በሏት። ማሻአላህ እና በሷ ነበር እኔ የጀመርኩት። ያው ነው ወጣ ህግ ደግሞ እሷ አንድ ደረጃሉ አላት፣ አንድ ሌላ ሰራተኛ አለቻት። እኔ ሶስተኛ ነኝ። ሶስተኛ ሰራተኛ ለማምጣት ደሞዟ 25000 ካልሆነ ሶስተኛ ሰራተኛ አይፈቅድሽም ተባለች። ሁሉም ነገር ጨርሰሽ ማለት ነው። ሁሉም ነገር ጨርሰሽ መጨረሻ ላይ ሶስተኛ ነቀል ከፋላ ይባላል አይደለም? ነቀል ከፋላ ቦታ ሲደርስ እስከ 2 ቀን እንደዚህ ምናምን ጠብቂ ይላል። ከዛ በኋላ ደግሞ ምን አለ መለሱላት። እነሱም ለምንድን ነው እንደዚህ ያደረጉት ታውቃለሽ? ስንት ሰው ይጠቀማል? ለአንድ ሰው ስንት ሰው ያስፈልጋል? ከዛ በላይም የሚያስወጡ ሰው ስላሉ እነሱ ሊቆጣጠሩ ፈልጎ እንደዚህ ያደረጉ። ከዛ መለሰብሽ ማለት ነው። አሁንም እንዴት ነሽ ታዲያ? ይሄ አልহামዱሊላህ ያው አልহামዱሊላህ መልካም ስራ ሲሰሩ አላህ ጥሎ ማይጣላችሁም። ያው እሷ ጥሩ ሰው ናት ብያቸዋለሁ። ያው እንደሷ ባይሆንም በሌላ ሰው ቀይራኝ ያው ተጀምሮልኛል አልহামዱሊላህ። ግን እሷ ብትሆን ደስ ይለኛል። ታውቃላችሁ አረቦች ብቻ ኢቃማ ያለ ኢቃማ ሲሰሩላቸው ከዛ የነሱ ስትሆኑ ደግሞ ይቀይራሉ አይደል? ብቻ ያለኩል አልহামዱሊላህ ተጀምሮልኛል። በሌላ ሰው ባንተ ባትሆንም በሌላ ሰው ተጀምሮልኛል። አው ማለት የተጀመረ በራሷ ሂጅ ማለት ነው። በራሷ አልহামዱሊላህ ማለት እንደሷ ብለሽ ቁጥር ይሄ እኔ የምመክርሽ ይሄ አሁንም ደስታ ነው እንጂ አይከፋሽ። ለምን እንደዚህ እንደርጃሉ አልሆንኩም ብለሽ እንዳትከፍ። የኔ እድል ሌላ ያንቺ እድል ሌላ፣ አንድ ላይ ሲገናኝ ደግሞ ወርቅ ይወጣል። እሺ ጥያቄ መለስ መሰለኛ። ሌላ ፓስፖርት ከጠፋ 3 ነው። በባህር የመጣ ሰው አይመለከትም። በባህር የመጣ በዚያራ የመጣ በሐጅ የመጣ በኡምራ የመጣ አይመለከትም። የሚመለከተው ጠለብ የገቡ ሰዎች ብቻ ነው። ብቻና እናንተም አላህን ህጉን ያውጣላችሁ ኢንሻአላህ። ሳውዲ አረቢያ አዳዲስ ነገሮች እየመጡ ነው ኢንሻአላህ። ዱአ አድርጉ። ዱአ ማረገው የለም። አሁንም የተሰማችሁ ነገር ካለ ማለት የምትፈልጉት ካለ ኮሜንት ጻፉልን ኢንሻአላህ። የምትፈልጉ ነገር ካለ እንትና ደግሞ ባለፈው ደግሞ እንደ ህጉ ለ6 ወር እንደሆነ ነግረናል። ዛሬ ደግሞ በእጃችሁ የገቡ ሰዎች አይተናል። ሰው መውሰድ ጀምሯል ማለት ነው። ተዘጋጅቶ በፊተኛ ጮሄን እየደረሰ ሰው ከኛ በፊት ቀድሞ የወሰዱ ሰዎች አሉ። መውሰድ ተጀምሯል ማለት ነው። አላሁ አክበር እያላችሁ በድጋሚ እንኳን ደስ አላችሁ። 6 ወር በጣም ብዙ ቀን ነው። እስከ 6 ወር ድረስ ቀስ ብላችሁ ብራችሁ እንዳትበሉ። ፓስፖርታችሁ ቀስ ብላችሁ አውጥታችሁ ከዛ ቀስ ብላችሁ ከፊል ፈልጉ። ከዛ ይቃማችሁ አሰሩ ማለት ነው። እስከ 6 ወር ማለት ነው። ብራሱ ማጠራቀም ትችላላችሁ። ማሻአላህ ተባረካላህ። እንደዚህ ነው የዛሬ ቪዲዮአችን። ኢንሻአላህ በሌላ ዘና ፍጠር በሚል ቪዲዮ እንመለሳለን። እኔና በረጃሉን ጉድ እየሰራሁት እሱን ጉድ እየሰራኝ ከልጆቼ ጋር ዘና ፈታ በሚል ቪዲዮዎች እንመጣላችኋለን። በሌላ ቪዲዮ እስከመጣ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳዲስ አክባር ካለም እንደዚህ እናመጣላችኋለን። ምንም ነገር እንደዚህ ልጄ ብታይ ትስቅብኛለች። ምንም አትልም አቡ ቢላል። እኔ በፊት ነው የተለማመድኩት። የለም ችግር የለም አለሽ። ችግር የለም ልትጀግረው። አዎ እና ምትላችኋል ጨርሰናል እንደ ገና ነው እኮ። እሺ ምን አለ ፍቅር ያዘን ማለት ከቪዲዮ ጋር ፍቅር ያዘን። አዎ ከከፊል ጋራ የተያዘው ነገር ደግሞ ለቶሎ ብላችሁ እንደማንኛውም ሰው ሌላም ባላ አንድ ለምንችኛለች ረጃሉ አስታውስ ባላ አንድ ትሉ ሰዎች ወላሂ አላህ ተበላ እንደዚህ ባትሉ ይሻላል። አስረሳኝ አሁን መስረሳኝ አላህ መሰለላ መሐመድ አላህ መሰል ምን አለች? ያ አላህ ረሳው አስታውሰኝ። አንዷ ደግሞ ምን አለች? የሐያት ነሲብሽ ነው ረሳቱ ወላሂ ላዚ ኢንሻአላህ ይመለስልሻል። በሌላ ቪዲዮ ስንመጣ ሌላ ቁም ነገርና አዳዲስ ነገር ሲኖር እንመጣለን። እስከዛችን ቪዲዮ ላይክ አድርጉ። ሰላም አለይኩም። ወአለይኩም ሰላም